በዓለም ላይ እጅግ ውዱ ነገር ምንድን ነው? ወርቅ፣ አልማዝ ወይስ ቢሊዮን ዶላር? አይደለም። በዓለም ላይ እጅግ ውዱ ነገር ነገ ነው። ለምን መሰለህ? ነገ በሚለው ቃል ውስጥ ስንት ህልሞች ተቀብረው እንደሚቀሩ ታውቃለህ? ስንት ድንቅ ስራዎች ሳይሰሩ እንደቀሩስ? አሁን ይህን ቪዲዮ ስትከፍት አእምሮህ እስኪ ትንሽ ልየውና ቆይቼ አጠናለሁ እያለህ ነው። ይህ አደገኛ ወጥመድ ነው። ዛሬ የምናየው ስለ ጥናት ብቻ አይደለም። ዛሬ የምናየው አእምሮን እንዴት በቁጥጥር ስር አውለህ የህይወትህን መሪ እንደምትይዝ ነው። እነዚህን 15ቱን ከተገበርክ ካንተ የሚበልጥ ውጤታማ ተማሪ አይኖርም። አንደኛ፣ የአእምሮህ የውስጥ ጦርነት ወይም the biological war። ፕሮክራስቲኔሽን ወይም ነገ ማለት አባዜ የባህሪ ችግር ሳይሆን የባዮሎጂ ጦርነት ነው። አእምሮ ውስጥ ሁለት አካላት አሉ። አንደኛው ሊምቢክ ሲስተም ይባላል። ይህ ክፍል ልክ እንደ ህፃን ልጅ ነው። አሁኑኑ ደስታ እፈልጋለሁ፣ አሁኑኑ ዩቱብ ማየት እፈልጋለሁ፣ አሁኑኑ መተኛት እፈልጋለሁ ይላል። ሁለተኛው ደግሞ ፕሪፍሮንታል ኮርቴክስ ይባላል። ይህ ደግሞ በሳልና አስተዋይ ነው። ዛሬ ካላጠና ነገ ትወድቃለህ ይልሃል። ነገ ስትል ህፃኑ አእምሮ አስተዋዩን አእምሮ አሸነፈው ማለት ነው። ይህንን ስታውቅ ሰነፍ ነኝ ብለህ ራስን መውቀስ ታቆማለህ። ይልቅስ አሁን አእምሮዬ እያታለኝ ነው፣ በሳሉን ክፍልን ማነቃቃት አለብኝ ብለህ በንቃት ትጀምራለህ። ሁለተኛው የ5 ሰከንድ ህግ ወይም the 5 second rule ይባላል። ይህ ህግ በጣም ቀላል ግን ውጤቱ አስገራሚ ነው። አእምሮ አንድን ስራ ከመጀመሩ በፊት ለማመንታት 5 ሰከንድ ብቻ ነው የሚወስድበት። ያንን 5 ሰከንድ ካለፍክ አእምሮ ስራውን ላለመስራት ሺህ ሰበብ ይደረድርልሃል። ስለዚህ አጠናው ብለህ ስታስብና ቆይ ትንሽ ልርፍ የሚል ስሜት ሲመጣ ወዲያው ቁጥር 5 4 3 2 1። ልክ አንድ ላይ ስትደርስ አካላዊ እንቅስቃሴ አድርግ። ተነሳ፣ ደብተርህን ግለጥ፣ ብዕርህን ያዝ። ይህ ቆጠራ አእምሮ ሰበብ የሚደረድርበትን ምክንያት ይሰብረዋል። ልክ እንደ ሮኬት የመነሻ ጉልበት ወይም አክቲቬሽን ኤነርጂ ከፍተኛው እዚህ 5 ሰከንድ ውስጥ ነው ያለው። ሶስተኛ፣ ትልቁን ተራራ ቆራርጠው ወይም the art of chunking ይባላል። ብዙ ጊዜ ነገ የምንለው ስራው ስለከበደን ሳይሆን መጠኑ ስለሚያስፈራን ነው። ዛሬ 5 ምዕራፍ አነባለሁ ስትል አእምሮ ይህ አይታስብም ብሎ ሸትዳውን ያደርጋል። እዚህ ጋር ነው ቸንኪንግ የሚመጣው። ስራውን ወደ ትናንሽና በጣም ቀላል ክፍሎች ሰባብሮ፣ ለምሳሌ መጽሐፉን አነባለሁ ከማለት ይልቅ ማውጫውን ብቻ አያለሁ በል፣ ወይም የመጀመሪያውን አንድ አንቀጽ ብቻ አነባለሁ በል። አእምሮ ትናንሽ ስራዎችን አይፈራም። አንድ ትንሿን ስራ ከጀመርክ የግስጋሴ ጉልበት ታገኛለህ። ትልቁ ተራራ የሚወጣው ከአንድ እርምጃ መሆኑን አትርሳ። አራተኛ፣ የ25 ደቂቃው ትኩረት ወይም the pomodoro። አእምሮአችን ለረጅም ሰዓት በአንድ ነገር ላይ ትኩረት እንዲያደርግ አልተፈጠረም። ለዚህ ነው አንድ ሰዓት ስታጠና የምትሰለቸው። መፍትሄው ፖሞዶሮ ነው። ሰዓትን ለ25 ደቂቃ ብቻ ሙላ። በእነዚህ 25 ደቂቃዎች ውስጥ ዓለም ብትጠፋ እንኳን ከደብተር አትነሳ። ስልክን አጥፋ። 25 ደቂቃው ሲያልቅ ለ5 ደቂቃ የፈለግከውን አድርግ። ተለጠጥ፣ ውሃ ጠጣ፣ ወይም መስኮት ላይ ቆመ ንጹህ አየር ተንፍስ። ይህ ውደት አእምሮን እንቆቅልሽ ውስጥ ይከተዋል። 25 ደቂቃ አጭር ስለሆነ አእምሮ አይሰለችም። 5 ደቂቃ እረፍት እንዳለው ሲያውቅ ደግሞ በደስታ ይሰራል። አምስተኛው ጓጉንቸሩን ለቁርስ ወይም eat the frog። ይህ ነጥብ የቢሊዮነሮች ምስጢር ነው። ብዙ ጊዜ የምናሳልፈው ቀላል ስራዎችን እየሰራን ነው፣ ግን ጭንቀታችን የሚመጣው ካልሰራነው ከባዱ ስራ ነው። ብሪያን ትሬስ እንዳለው ጠዋት ስትነሳ መጀመሪያ ጓጉንቸሩን ወይም እንቁራሪቱን ከበላህ የቀረውን ቀንን ከዛ የከፋ ነገር እንደማይገጥም ታውቃለህ። ያንተ ጓጉንቸር ምንድን ነው? ያ በጣም የሚከብድ የሂሳብ ትምህርት ወይስ ያልተረዳኸው የፊዚክስ ምዕራፍ? ጠዋት አእምሮህ ገና ትኩስ እያለ ከሁሉ የሚከብድን ስራ ቀድመ ጨርስ። እሱን ከጨረስክ በኋላ የሚሰማ በራስ መተማመን ቀሪውን ቀንህን ብሩህ ያደርገዋል። ስድስተኛው የ2 ደቂቃ ህግ ወይም the 2 minute rule። ብዙ ጊዜ ስራን የምናስተላልፈው ስራው ስለሚከብደን ሳይሆን ለመጀመሪያ የምናጠፋው ኃይል ስለሚበዛ ነው። እዚህ ጋር ነው የ2 ደቂቃው ህግ የሚመጣው። ህጉ እንዲህ ይላል፣ ማንኛውም ስራ ለመጀመር ከ2 ደቂቃ በታች የሚወስድብህ ከሆነ አሁኑ አድርገው። ጥናት መጀመር ካለብህ ለ3 ሰዓት አጠናለሁ ብለህ አታስብ። ለ2 ደቂቃ ብቻ ደብተርን ገልጬ አነባለሁ በል። እምን መሰለህ? አንዴ ስራውን ከጀመርክ በኋላ አእምሮህ የጀመረውን ነገር የመጨረስ ተፈጥሯዊ ፍላጎት አለው። ዚጋርኒክ ኢፌክት እንደሚባለው ሳይንሳዊ ንድፍ ሐሳብ አእምሮአችን ያልተጨረሰ ስራን እንደ ትልቅ ሸክም ስለሚቆጥረው አንዴ ከጀመርክ ለመቀጠል 80% ቀላል ይሆንልሃል። ስለዚህ ስራውን ሳይሆን አጀማመሩን ብቻ አስብ። ሰባተኛው አካባቢህን ቅረጽ ወይም ኢንቫይሮንሜንታል ዲዛይን። ብዙ ተማሪዎች የመስራት ፍላጎት የለኝም ይላሉ፣ ግን እውነታው ፍላጎት ማጣት ሳይሆን አካባቢህ አንተን ለውድቀት እያዘጋጀህ ነው። ስልክ አጠገብህ ካለ የፌስቡክ ወይም የቲክቶክ ኖቲፊኬሽን ሲመጣ አእምሮ ለጥናት የሚሆን ጉልበት አይኖረውም። አካባቢህን የሥራ ቀጠና አድርገው። ስልክን ሌላ ክፍል ውስጥ ቆልፈ አስቀምጠው። የሚረብሹ ድምፆችን አጥፋ። የምታጠናበት ጠረጴዛ ላይ ከጥናት ጋር የማይገናኝ ነገር እንዳይኖር አጽዳ።
ሳይንቲስቶች እንደሚሉት ግጭት አልባ አካባቢ መፍጠር ከፍቃድ ጥንካሬ በላይ ውጤታማ ነው። ስራውን ለመስራት ሳይሆን ስራውን እንዳሰራ የሚያደርጉን ነገሮች ለማስወገድ ትኩረት ስጥ። 8ኛ ራስን ይቅር በል ወይም ሰልፍ ፎርጊቭነስ። ይህ ነጥብ ምናልባት ከሁሉ በላይ ሊያስገርም ይችላል። ብዙዎቻችን ጊዜ ካባከንን በኋላ ራሳችንን እንወቅሳለን። እኔ ሰነፍ ነኝ፣ ዛሬ ጊዜን አጠፋው እያልን እናዝናለን። ነገር ግን ጥናቶች እንደሚያሳዩት ራሳቸውን የሚወቅሱ ተማሪዎች በቀጣዩ ቀን በበለጠ ሁኔታ ነገ የማለት በሽታ ይጠቃሉ። ምክንያቱም ራስን መውቀስ ጭንቀት ይፈጥራል። አእምሮ ደግሞ ጭንቀትን ለመሸሽ ሲል ወደ ሌላ ሱስ ወይም መዝናኛ ይሸሻል። ስለዚህ ትላንት ጊዜህን ስላባከንክ ራስን ይቅር በል። ትላንት ተሳስቻለሁ፣ ዛሬ ግን አዲስ ቀን ነው ብለህ በሰላም ጀምር። በራሲ ላይ ጨካኝ መሆንህ ለውጥ አያመጣም። ይልቁንም ርህራሄ ማድረግህ አእምሮህ በረጋ መንፈስ ስራውን እንዲሰራ ይረዳዋል። 9ኛ የፍላጎትና የጥረት ጥምረት ወይም ቴምፕቴሽን በንድሊንግ ይባላል። አእምሮአችን አሰልቺ ስራዎችን እንደ ጥናት እና አስደሳች ስራዎችን እንደ ሙዚቃ መስማት ወይም ተወዳጅ መጠጥ መጠጣት ለይቶ ነው የሚያውቃቸው። እነዚህን ሁለቱን በአንድ ላይ ብናጣምራቸውስ? ይህ ቴምፕቴሽን በንድሊንግ ይባላል። ለምሳሌ ይህንን የሂሳብ ልምምድ እየሰራ ብቻ የሚወደውን ሙዚቃ አዳምጣለሁ ወይም ይህንን ምዕራፍ ሳነብ ብቻ የሚወደውን ቡና እጠጣለሁ በል። በዚህ ጊዜ አእምሮህ ጥናቱን እንደ ቅጣት ሳይሆን ከደስታ ጋር የተያያዘ ነገር አድርጎ ይቀበለዋል። የሚከብደውን ስራ ከሚቀልል ስራ ጋር በማጣመር አእምሮህ ሳያውቅ ወደ ስራው እንዲገባ ማድረግ ትችላለህ። 10ኛ አይ የማለት ኃይል ወይም ስትራቴጂክ ኖ። ስኬታማ ተማሪዎች ብዙ ስራ የሚሰሩ ሳይሆን ለማይጠቅሙ ነገሮች አይ የሚሉ ናቸው። ጓደኛ ሲደውልልህ፣ አዲስ ፊልም ሲወጣ ወይም ዝም ብለህ ኢንተርኔት ላይ መዘዋወር ሲያምርህ አይ ማለት መቻል አለብህ። ይህንን ለማድረግ አንድ ዘዴ ልንገርህ። አይ የምትለው ለነገሩ ሳይሆን ለራስህ ለገባኸው ቃል ነው። በየቀኑ የምታደርጋቸው ትናንሽ ውሳኔዎች ናቸው መጨረሻ ላይ ትልቅ ውጤት የሚሰጡ። በራስህ ላይ ስልጣን ይኑርህ፣ ስሜትህ ሳይሆን ዓላማህ ይምራ። 11ኛ የወደፊቱን ማንነትን መመልከት። አእምሮአችን አንድ ትልቅ ድክመት አለበት። እሱም የዛሬው እኔና የወደፊቱ እኔ ሁለት የተለያየ ሰው እንደሆኑ አድርጎ ያስባል። ለዚሁ ነው ነገ ፈተና እያለብህ ዛሬ ፊልም ስታይ ጭንቀቱ የማይሰማ። አእምሮ ጭንቀቱ የሚሰማው የነገው እኔ ላይ ነው፣ የዛሬው ግን መዝናናት አለበት ይላል። ይህንን ለማሸነፍ የእይታ ጥበብን ተጠቀም። ዓይንህን ጨፍንና ነገ አጥንተህ ሳትጨርስ ፈተና ክፍል ውስጥ ስትቀመጥ የሚሰማህን የውርደትና ጭንቀት በግልጽ ለማየት ሞክር። ያ ስሜት አሁን እንድትነሳ ይገፋፋዋል። በሌላ በኩል ደግሞ ስራን አጠናቀህ በራስ መተማመን ፈተናህን ስትሰራና ውጤት ሲመጣ የሚሰማህን ኩራት አስበው። የወደፊቱን ማንነትን ከዛሬው ማንነት ጋር ካቀላቀልከው አሁኑ ለመጀመር ትልቅ ጉልበት ታገኛለህ። 12ኛው የፍጹምነት አባዜን መስበር ወይም the perfectionism trap። ብዙዎቻችን ነገ የምንለው ሰነፍ ስለሆንን ሳይሆን ሁሉንም ነገር ፍጹም አድርጌ ካልሰራው ብለን ስለምንፈራ ነው። የማጠናበት ቦታ ንጹህ ካልሆነ፣ ሁሉንም ማስታወሻዎች ካላደራጀው ወይም ሙደ ካልመጣ አልጀምርም እንላለን። ሳይንሱ ግን የሚለው done is better than perfect ወይም የተሰራ ነገር ካልተጀመረ ፍጹምነት ይበልጣል ነው። ፍጹም ለመሆን አትሞክር፣ በግማሽ አእምሮህም ቢሆን ጀምር። ማስታወሻ ቢዝረከረክም መጀመሪያ ላይ ባይገባህም አንባብህን ቀጥል። አንድ ስራ ውስጥ ከገባ በኋላ ፍጹምነት በሂደት ይመጣል። ስህተት ለመስራት ፍቀድ። የጥናት ዓላማ ዛሬውኑ ሊቅ መሆን ሳይሆን ትላንት ከነበርከው ትንሽ ነገር መጨመር መሆኑን ተረዳ። 13ኛውን ዲጂታል ጾም ብየዋለሁ። በዚህ በቴክኖሎጂ ዘመን ትልቁ የጊዜ ሌባ ስልካችን ነው። አእምሮ ለ5 ደቂቃ ቲክቶክ ልይ ብሎ ሲያታልል የ5 ደቂቃ ወደ 2 ሰዓት ሲቀየር አታውቀውም። ለምን መሰለህ? እነዚህ መተግበሪያዎች አእምሮ ውስጥ ዶፓሚን እንዲረጩ ተደርገው የተሰሩ ወጥመዶች ስለሆኑ ነው። ስለዚህ በቀን ውስጥ የዲጂታል ጾም ሰዓት ይኑርህ። በተለይ ጠዋት ስትነሳ የመጀመሪያውን 1 ሰዓት ስልክን በፍጹም አትንካ። አእምሮ በሌሎች ሰዎች ወሬና ምስል ሳይበላሽ ንጹህ ሆኖ ወደ ስራ እንዲገባ አድርግ። በጥናት ሰዓትም ስልክህን ዱ ኖት ዲስተርብ ላይ አድርገው። ዓለም አንተ ለ2 ሰዓት ስላልነበርክ አትጠፋም። ህልሚ ግን አንተ ስላልነበርክ ሊጠፋ ይችላል። 14ኛው የሰውነትና የአእምሮ ትስስር። አእምሮ የሰውነት ክፍል ነው። አካላዊ ጤንነት ከሌለ አእምሮህ ነገ ማለትን ይመርጣል። ምክንያቱም ለማጥናት ትኩረት ያስፈልጋል። ትኩረት ደግሞ ከፍተኛ ኤነርጂ ይጠይቃል። ተርበህ ደክመህ ወይም እንቅልፍ አጥተህ አእምሮ እንዲያጠና ብታስገድደው እሱ የሚመርጠው ቀላሉን መንገድ መተኛት ወይም መጫወት ነው። በቂ እንቅልፍ 7 እስከ 8 ሰዓት መተኛት ቅንጦት ሳይሆን ግዴታ ነው። በቂ ውሃ ጠጣ። አእምሮ 80% ውሃ ነው። ውሃ ሲያንሰው ትኩረቱ ይበተናል። በቀን ለ10 ሰዓት ደቂቃ እንኳን ቢሆን ሰውነትን አንቀሳቅስ። ደም ወደ አእምሮ ሲፈስ ነገ የማለት ስሜት እየጠፋ የንቃት ስሜት እየጨመረ ይመጣል። 15ኛና የመጨረሻው የማህበራዊ ግዴታ። መጨረሻ ላይ ልነግርህ የሚፈልገው ታላቁ ምስጢር ለብቻ አትታገል የሚለው ነው። ለብቻ ስትሆን ራስን ማታለል ቀላል ነው። ነገር ግን ለሌላ ሰው ቃል ስትገባ
ያንን ቃል የመጠበቅና ተፈጥሯዊ ግዴታ ይሰማሃል። አንድ ታማኝ ጓደኛ ፈልግና ዛሬ ከምሽቱ 3 ሰዓት በፊት ይህንን ምዕራፍ ጨርሼ ደውልልሃለሁ በለው። ካልጨረስክ ደግሞ ቅጣት፣ ለምሳሌ ለጓደኛ ምሳ መጋበዝ እንዲኖርህ አድርግ። ይህ ማህበራዊ ጫና አዎንታዊ በሆነ መልኩ እንዲሰራ ያደርግሃል። በሰው ፊት ላለመሸነፍ ስትል አእምሮ ሰበብ መደርደሩን ትቶ ወደ ስራ ይገባል። እንግዲህ 15ቱን የለውጥ ቁልፎች አይተናል። አሁን ቪዲዮ ሊያልቅ ጥቂት ሰከንዶች ብቻ ቀሩት። ቪዲዮ ሲያልቅ ምን ታደርጋለህ? እንደተለመደው ወደ ሌላ ቪዲዮ ትሸጋገራለህ ወይስ አሁን አእምሮህ ውስጥ የጫርከውን እሳት ተጠቅመህ ወደ ስራ ትገባለህ? ያስታውስ፣ እውቀት ብቻውን ለውጥ አያመጣም። ለውጥ የሚያመጣው ተግባር ነው። ዛሬ ካየናቸው 15 ነጥቦች ውስጥ ቢያንስ አንዱን እንኳን ተግባራዊ ካደረግ አንተ ውጤታማ ነህ። አሁን ቃል ግባ። ዛሬ የነገ የማለት በሽታዬን አሸንፌያለሁ ብለህ በኮመንት ጻፍ። ይህን ስትጽፍ ለራስህ ቃል እየገባህ ነው። ቪዲዮ ከጠቀመህ ላይክና ቻናሉን ሰብስክራይብ ማድረግ እንዳይረሳ። ለሚወዱት ጓደኛ ሼር አድርገው። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ በኮመንት ተሳውቁን። ጊዜህን ስለሰጠኸኝ አመሰግናለሁ።